እንደምን አላችሁ? ይህ በኦፕሽን ኢትዮጵያ ወደ እናንተ የሚቀርብላችሁ የታዳጊዎች ፕሮግራም ነው። እስኪ አንድ ጥያቄ ልጠይቃችሁ። ኢየሱስ ጋር ሙሉ ጊዜያችሁን እንድታሳልፉ ማያደርጓችሁ ነገሮች ምንድናቸው? ማለቴ ደግሞ ሙሉ ጊዜያችሁን ለኢየሱስ እንዳሰጡ የሚያደርጋችሁ እናንተን ወይም ደግሞ ራሳችሁን ለእግዚአብሔር እንዳሰጡ የሚያደርጋችሁ ነገሮች ምንድናቸው? ለአንዳንዶቻችን ጓደኞቻችን ናቸው፣ ለአንዳንዶቻችን እጃችን ላይ ያሉት ስልኮቻችን ናቸው፣ ለአንዳንዶቻችን ትምህርቶቻችን ናቸው። ብዙ ነገሮች አለ ሙሉ ለሙሉ ራሳችንን ለእግዚአብሔር እንዳናሳልፍ የሚያደርጉን። አንድ ታሪክ ልንገራችሁ። አንድ ዳንኤል የሚባል ልጅ ነበርና ይህ ልጅ በጣም ባስኬትቦል መጫወት የሚወድ ልጅ ነበርና በትምህርት ቤቱ ደግሞ ትልቅ የባስኬትቦል ቲም ነበርና ወደዛም ለመግባት አፕላይ ያደርግና ወደዛ ቲም ይገባል። ከዛ ዛ ቲም ውስጥ ከገባ በኋላ መጀመሪያ ላይ ልክ ሁሉም ጌሞቹ ጋር ሲጀምር ጸሎት አድርጎ ነበር የሚጀምረው። ምንም አይነት ጨዋታ በሚጫወቱበት ጊዜ ጸሎት ሳያደርግ አይጀምርም ነበርና ግን ደግሞ በጊዜ ሂደት ጓደኞቹ በጣም እየሰደቡት ወይም ደግሞ ቡሊ ያደረጉት መጡ። ለምን ነው የምትጸልየው? ለዚህም ጌም ደግሞ ብለህ ልትጸልይ ነው ምናምን እያሉት የሳቁበት ሲመጡ ይሄ ልጅ በቃ መተው አለብኝ እንደዚህማ ጓደኞቹ እንደዚህ እንዲሉኝ ጊዜ አብቃ ልፈቅድላቸው አልችልም ብሎ ያስባል። እና በቃ የነሱ ቡሊ ማድረግ ወይም ደግሞ እሱ ላይ መሳቅ ያንን ጸሎቱን እንዳይቀጥል አደረገው። ከዛ አንድ ቀን ትልቅ ውድድር ነበራቸው ከሌላ ትምህርት ቤት ጋር የሚያደርጉትና በዛም ውድድር ላይ ጸሎት ጸልዮ መጀመሪያ ያስብና ጸሎት ይጸልያል። ግን ደግሞ እስካሁን የነበረውን ነገር ሊያገኘው አልቻለም ነበረ የዛኔ በሚጸልይበት ሰዓት ማለት ነውና ከዛ ልክ ያንን ጸሎት ከጨረሰ በኋላ ለካ እስካሁን መጸለይን አቁሜ ነበረ ብሎ ያ ፊሊንግ ወደሱ ይመጣል፣ ያ ሐሳብ ወደሱ ይመጣል። ማታም ወደ ቤት ሄድና እግዚአብሔርን ይቅር እንዲለው እየጸለየ ይለምነዋል። ጌታዬ በቃ ይቅር በለኝ እስከዛሬ ለአንተ ጊዜ ልሰጥህ አልቻልኩም ብሎ ማለት ነውና ብዙ ነገሮቻችን ጊዜ ወስዱብናል ከእግዚአብሔር ይልቅ እኛ ብዙ ነገሮቻችን አስቀድመናል። በዚህኛው ሰንበት ትምህርታችን የምንማረው ይሄንን ነው የሚሆነው። ሁለት ፈላጊዎች በሚል ርዕስ ስለዚህ የምንወያይ ይሆናል። ከዛም በኋላ ደግሞ አንድ መዝሙር ሰምተን እንመለሳለን። አሁን ወደ ውይይቱ እንሄዳለን። አብራችሁን ቆዩ። ሰላም እንደምን አላችሁ? የተወደዳችሁ የኦፕ ቻናል ቤተሰብ ተመልካቾች እንዲሁም ተከታዮች፣ በዚህን ስፍራ የተገኘ ነው ከአቃቂ አድቬንቲስት ቤተክርስቲያን የመጣን ታዳጊዎች ነን። ዛሬ በታዳጊዎች ፕሮግራም የማዕዘን ድንጋይ በሚሰኘው መጽሐፍ ውስጥ የሰንበት ትምህርትን ልናጠና እንገኛለን። አሁን ተወያዮቻችን ራሳቸውን አስተዋውቀልን ጸሎት አድርገን ፕሮግራማችንን እንጀምራለን። ተወያዮች ራሳችሁን አስተዋውቁልን። ኪታበበ ያኒት ዳጨው ይባላል። አሜን አብርሃም ፋያ እንዳለ። እግዚአብሔር ይባርካችሁ። ሁላችሁም እዚህ ተገኝታችሁ ልትወያዩ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ፕሮግራማችንን በጸሎት እንጀምራለን። እንጸልይ። የተወደድክ እግዚአብሔር ልዑል አምላካችን ሆይ እጅግ አድርገን እናመሰግናለን። ያንተን ቃል ልናጠና ልንወያይ በዚህ ስፍራ ተገኝተናልና እናመሰግናለን። አንተም ደግሞ ቃልህን እንድትገልጽልን ዘንድ እንጠይቃለን። በቀሪ ፕሮግራሞቻችን አንተ ከኛ ጋር እንድትሆን ለምናለን በጌታ ኢየሱስ ክርስቶስ ስም አሜን። የዛሬ የውይይት አርስታችን የሚሆነው ሁለት ፈላጊዎች የሚል ሐሳብ ይዘን እንወያያለን። ይህም ሐሳብ የሚገኘው በሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 37 እና በማርቆስ ወንጌል ምዕራፍ 10 ከቁጥር 17 እስከ 23 ያለውን ሁለት ምዕራፎች ላይ የሚገኝ ሐሳብ እንወያያለን። የመጀመሪያው ሐሳብ ከመጽሐፍ ቅዱሳችን ላይ እናነባለን። በሉቃስ 10 ከ25 እስከ 37 የሚገኘው እንዲህ ይላል። እነሆም አንድ ቀን አንድ ሕግ አዋቂ ኢየሱስን ሊፈትነው ተነሳ። መምህር ሆይ የዘላለምን ሕይወት ለመውረስ ምን ላድርግ ብሎ ጥያቄ ያቀርብለታል። ኢየሱስም በሕግ የተጻፈው ምንድነው? እንዴትስ ታየዋለህ? ሲል መለሰለት። ሰውየውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ ይላል አለው። ኢየሱስም በትክክል መልሰሃል፣ አንተም እንደዚሁ አድርግ በሕይወት ትኖራለህ ብሎ ይመልስለታል። አሁንም ሰውየውን ጥያቄውን ይቀጥላል። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው ብሎ ይጠይቀዋል። ኢየሱስም እንዲህ ሲል መልስ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን በአጋጣሚ በዚያው መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞም አንድ ሌዋዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ።
አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይትና የወይን ጠጅ አፍስሶ አሰረለት። በራሱም አህያ ላይ አስቀምጦ ወደ እንግዶች ማረፊያ ቤት ወሰደው። በዚያም በተንከባከበው። እንዲሁም በማግስቱም 2 ዲናር አውጥቶ ለማረፊያ ቤቱ ባለቤት ሰጠና ይህን ሰው አደራ አስታማው፣ ከዚህ በላይ የምታወጣውንም ወጪ እኔ ስመለስ ከፍላለሁ ብሎ ባደራ ይህንን የተጎዳ ሰው ይሰጠዋል። የመጀመሪያውን ክፍል ስናይ ይህንን ሕግ አዋቂ ሰው ኢየሱስን ጥያቄ ሲያቀርብለት እንመለከታለን። ሁለተኛው ደግሞ በማርቆስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ ያለውን እንመለከታለን። ምዕራፍ 10 ከቁጥር 17 ጀምሮ እንዲህ ይላል። ስለዚህ ክፍል ደግሞ ስናወራ ስለ አንድ ሀብታም ወጣት ነው የምናገኘው ከመጽሐፍ ቅዱሳችን ላይ። እንዲህ ይላል። ከዚያ ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ማድረግ ይገባኛል ሲል ጥያቄን ያቀርብለታል። ኢየሱስም እንዲህ ሲል መለሰ፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ትእዛዛትን ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር ብሎ ኢየሱስ ይመልስለታል። ሰውየውም መምህር ወይ እነዚህን ሁሉ ከልጅነቴ ጀምሮ ጠብቄያለሁ አለው። ኢየሱስም ተመለከተውና ወደደው ይላል። እንዲያውም አንድ ነገር ይጎድልሃል፣ ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለህ፣ ከዚያ በኋላ ና ተከተለኝ አለው። ሰውየውም ይህን ሲሰማ ክፉኛ አዘነ፣ ብዙ ሀብት ስለነበረው እየተከዘ ሄደ ይለናል። በእነዚህ 2 ሰዎች መካከል ተመሳሳይ ጥያቄዎችን እናያለን። ተመሳሳይ ያልሆነም ደግሞ ነገራቸውን እንመለከታለን። ስለዚህ ለውይይት ደግሞ የበልጥ እንድንረዳው እንዲያግዘን በእነዚህ 2 መሰረታዊ ጠያቂዎች ሰዎች መካከል ያለውን ልዩነትና አንድነት ምን ይመስላል የሚለውን ሀሳብ እስቲ እናውራበት። በዚህ ታሪክ ላይ እነዚህ 2 ሰዎች ሕግ አዋቂውና ሀብታሙ ሰው ብዙ የሚያመሳስሉና የሚያለያዩ ነገር አላቸው። ክርስቶስን ሄደው ዘላለማዊ ሕይወትን ሲጠይቁ ከጠየቁበት ሀሳብ አንጻር እንደውም ደግሞ ሲጠይቁ ክርስቶስ የመለሰላቸውን በአጠቃላይ ታሪኩን ተመስርተን የሚያመሳስላቸው ነገር በመጨረሻ ሁለቱም የዘላለማዊ ሕይወትን ሳያገኙ ነው ሄዱት። ሕግ አዋቂውም የዘላለማዊ ሕይወትን ሳያገኙ ሄደው ሀብታሙም ሰውም ደግሞ ሀብቱን ለመሸጥ ፈቃደኛ ስላልነበረ እሱም ዘላለማዊ ሕይወትን ሳያገኝ በዛን ቀን ሄደው። ሁለተኛ የሚያመሳስላቸው ነገሮች ደግሞ ሁለቱም ወደ ክርስቶስ ሲመጡ ሙሉ የሆኑ መስሏቸው ነበር የመጡት። ክርስቶስ እንዲያሞግሳቸው ነበረ የመጡት። ሕግ አዋቂውን ብናይ ጥቅሱ ላይ በምናይበት ጊዜ ሊፈትነው መጣ ነው የሚለው። ክርስቶስን እውነተኛ ሕይወትን ፈልጎ ሳይሆን ሊፈትነው ነው የመጣው። ሊፈትነው መጣ በሚልበት ጊዜ ደግሞ ያ ሰው ሕግ አዋቂ ነው። ስለዚህ በመጽሐፍ ቅዱስ ውስጥ ያሉትን ሕጎች ከሕፃንነቱ ጀምሮ ሊጠብቅ ይችላል። እስካሁን ድረስ ደግሞ እየጠበቃቸው ሊሆን ይችላል። ሀብታሙም ሰው በምንመለከበት ጊዜ 10ቱ ትእዛዛት ዘርዝሮለታል። እነዚህን ሁሉ ከሕፃንነቴ ጀምሬ ጠብቄያለሁ ብሏል። ግን እነዚህ ሰዎች ያልተረዱት ምንድን ነበረው? ሕጉን ሲጠብቁ ጥልቅ ገብተው ሕጉን አለመጠበቃቸው ነው። ይህ የሚያመሳስላቸው ነገር ይሆናል። ልዩነታቸው ደግሞ ያ ሕግ አዋቂው ክርስቶስን ፈተና ለመፈተን እርሱ ጽድቅ እንደሆነ ለማረጋገጥ ነበር ወደ ክርስቶስ የመጣው። ግን ደግሞ እንደ ክርስቶስ ማንም በምድር ላይ ጻድቅ ሆኖ ምድርን የረገጠ ሰው የለምና ይህ ሰው ይህንን መረዳት ተስኖት ነበረ። ሀብታሙን ሰው በምንመለከትበት ጊዜ ግን እውነተኛ ዘላለማዊ ሕይወትን ፈልጎ ነበር የመጣው። ግን ደግሞ ዘላለማዊ ሕይወትን ፈልጎ ቢመጣ እንኳን ያንን ሀብቱን በጣም ሀብታም ነው ሰውየው። ስለዚህ ያንን ሀብት ለድሆች መስጠት ስላልቻለ ዘላለማዊ ሕይወትን ሳያገኝ ሄዷል። ስለዚህ ልዩነታቸው ምን ብለን ከፈልናቸው? ሕግ አዋቂው ክርስቶስን ለመፈተን ነበር የመጣው። ያ ሀብታሙ ሰው ደግሞ በእውነት ዘላለማዊ ሕይወትን ለማግኘት ፈልጎ ነበር የመጣው ብለን ልዩነታቸውን እንዲያርገን እንከፍላቸዋለን። እውነት ነው። በዚህ ክፍል ላይ ስናይ ይህ ሀብታም ወጣት ሰው
በርህራሄ የጠየቀው ጥያቄ ነው። የዘላለምን ህይወት ለማግኘት እውነትን በመሻት የጠየቀው ጥያቄ ነው። ህግ አዋቂውን ስንመለከት ግን ለመፈተን የሚያውቀውን ነገር ለማሳወቅ የጠየቀው ጥያቄ ነው። ኢየሱስ የጠየቃቸው ጥያቄ ሁለቱንም ተመሳሳይ ነው። ህጉ ምን ይላል ብሎ ይጠይቃቸዋል እና በማርቆስ ምዕራፍ 10 ከቁጥር 21 ጀምሮ ኢየሱስ ይህንን ሀብታም ወጣት ሰው አይቶ ወደደው፣ ተመለከተው ይለናል። ኢየሱስ ክርስቶስ ለምንድነው የተመለከተውና የወደደው ብለሽ ታስቢያለሽ? ቅድም ታሪኩ ላይ ሲነበብ እንደሰማ ነው ሀብታሙ ሰው ወደ ክርስቶስ ሲመጣ በትህትና ነበር የመጣው። እንዲሁም ተንበርክኮ ነበር ሲጠይቆ የነበረው። ከልጅነቱ ጀምሮ ህግ እንደጠበቀ እየነገረው ነበርና የዘላለም ህይወት መፈለጉንም በደንብ ይታይ ነበር። ለዚህ ይመስለኛል ክርስቶስ ሀብታሙን ሰው አይቶ የወደደው። ማርቆስ ምዕራፍ 10 ቁጥር 2 ላይ ሄደን ስናይ አንዳንድ ፈሪሳውያን መተው ሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁት ይላል። ከዛ ደግሞ ሉቃስ ምዕራፍ 10 ቁጥር 25 ላይ እነሆም አንድ ቀን አንድ ህግ አዋቂ ኢየሱስን ሊፈትነው ተነስቶ መምህር ወይ የዘላለም ህይወት ለመውረስ ምን ላድርግ አለው። አሁን እዚህ ጋር እንደተመለከት ነው ጥያቄ ሲጠይቁት የነበሩት ሰዎች ሊፈትኑትና እውቀቱን ሊመረምሩት ነገር ነበር ሲጠይቁት የነበረው። ግን እዚህ ጋር ደግሞ ማርቆስ ምዕራፍ 10 ቁጥር 21 ላይ ደግመን ስናይ ኢየሱስም ተመለከተውና ወደደው ይላል። ከዛ በፊት ግን ምዕራፍ 17 ላይ ከፍ ብለን ምዕራፍ 10 ቁጥር 17 ላይ ከፍ ብለን ስናነብ ከዚያን ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ። በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለም ህይወትን ለመውረስ ምን ማድረግ ይገባኛል ብሎ ጠየቀው። እዚህ ጋር ስንመለከት መጽሐፍ ቅዱስ ላይ እንደተጻፈው ራሱ የሰውየውን ትህትና ያሳያል። የባለ ሀብቱን ሰው ትህትና ያሳያል። ከልብ መፈለጋቸውን መሻታቸውን ያሳያል። እነዛ ሰዎች ሲጠይቁ የነበሩት እንዲሁ ለመፈታተን ነበረ። ነገር ግን ይሄ ሰውዬ በንጹህ ልብ ነበረ ሲጠይቀው የነበረው። ይሄ ነው ትልቁ ልዩነታቸው። በጣም ጥሩ። አዎ በዚህ መንገድ ማየት እንችላለን እና እስቲ ወደ ራሳችን ደግሞ እናምጣው። ታዳጊዎች ሆነን ሳለን ኢየሱስን እንዳንከተል ኢየሱስን መንገዱን እንዳናይ የሚሰውርብን፣ ልባችንን የሚይዝብን፣ ጊዜያችንን የሚወስድብን ነገሮች ምንድናቸው ብለን መጥቀስ እንችላለን? እዚህ ጋር ታዳጊዎችን ክርስቶስን በደንብ እንዳያውቁት ወይም እንዳንከተል መሰናክል የሚሆኑብን ነገሮች የመጀመሪያውና ዋናው ሶሻል ሚዲያ ነው። ሶሻል ሚዲያ ስንመለከት ጥቅምም እንዳለው ጉዳትም አለው እና ጥቅሙና ጉዳቱን ባላንስ ማድረግ ካልቻለን እንጎዳለን። ከጉዳቶቹ መካከል ጊዜያችንን ይወስደዋል። የምናየውን ነገር ካላወቅን፣ የሚጠቅመንና የሚጎዳን ካለየን ጉዳት አለውና የምንጸልይበትን ሰዓት በሶሻል ሚዲያ የምናጠፋ ከሆነ ከእግዚአብሔር እየራቀን እንመጣለን። ሁለተኛው ደግሞ የምንውልበት ቦታና አብረናቸው የምንውላቸው ሰዎች ናቸው። በዙሪያችን ያሉት ሰዎች ከነሱ አብረናቸው ባንውል ባናወራቸው እንኳን እነሱ በሚሉን በምንሰማው ነገር ከነሱ ብዙ ነገሮችን እንወስዳለን እና አብረናቸው የምንውላቸውን ሰዎች መምረጥ ይኖርብናል። ቀጣዩ ደግሞ በዙሪያችን ብዙ ሰዎች አሉ እና ቤተክርስቲያን ስንሄድም እኛን ጀጅ ለማድረግ የሚቀድሙ ሰዎች ወደ ቤተክርስቲያን ስንሄድ እነሱን ፈርተን መሄድ እንጀምራለን። እንደዚህ አይነት ሰዎች በዙሪያችን ሲኖሩና እንደ ፈሪሳውያን እነሱም ለመፈተን እኛን እንትን ይሉናል እና ከፈተናዎች ውስጥ በዙሪያችን ካሉ ፈተናዎች ውስጥ እነዚህ ናቸው። በጣም ጥሩ። መዳሰስ እንችላለን። በጣም ታዳጊዎችን ጊዜያቸውን የሚፈጅባቸውን ትኩረታቸውን የሚወስድባቸውን ነገር ስንመለከት አንደኛው በዚህ ዘመን ላይ ሶሻል ሚዲያ የምንለው በጣም የታዳጊዎችን ጊዜ የሚበላ ከክርስቶስ ጋር ያለንን ጊዜ የሚሻማ ብን ሆኖ እናገኘዋለን። ሌላው ደግሞ ምንውልበት ስፍራ ነው። አዋዋላችን በጣም ይወስነዋል። ምክንያቱም ሰዎች በመነጋገር ብቻ አይደለም የሚረዱት፣ በማየት ሰዎች ሲያወሩ ሲሰሙ የሚያስተውሉት ነገር አለ። ታዳጊዎች እንደመሆናችን መጠን ደግሞ እያደገብን እየተቀረጸብን ይሄዳል ማለት ነው። ስለዚህ በጣም ትኩረታችንን ሊወስደው የሚገባው ነገር
የክርስቶስ ቃል የእግዚአብሔር ቃል መሆን እንዳለበት እንገነዘባለን። ከዚህም በተጨማሪ ደግሞ ጊዜ የሚባለውን ነገር በደንብ በቃ በአጽንኦት ልናየው ይገባናል። ያለን እድሜ ልንጠቀምበት ይገባል። በዚህን ጊዜ ነው አቅማችንን አውጥተን መጠቀም ያለብን። ደግሞ ቀጣዩ ደግሞ ዝግጁነታችን ምን ይመስላል ብለን መዳሰስ አለብን። ሁሌ የምንዘጋጀው ሶሻል ሚዲያ ለማየት ነው፣ ሁሌ የምንዘጋጀው ያልተገባ ወሬ ለማውራት ነው ብለን ራሳችንን መቃኘት አለብን። ዝግጁነታችን ለምንድን ነው? የእግዚአብሔርን ቃል ለማጥናት ነው? ተነሳሽነታችን ለምንድን ነው የሚለውን ነገር ሁል ጊዜ ማየትና ማስተዋል ይገባናል። ሌላው ደግሞ እምነታችንን መጨመር ይኖርብናል። በህይወታችን ውስጥ እምነት የሚባለው ሐሳብ በየቀኑ የሚዳብር በየቀኑ ከእግዚአብሔር ጋር እየቀረብን ምንድነው ቁርኝነታችንን የምንጨምርበት መሆን ይገባዋል ማለት ነው። ስለዚህ ጊዜያችንን፣ ዝግጁነታችንን፣ እምነታችንን ሁሌም እየጨመርን መሄድ ይገባናል ማለት ነው። ከዚሁ ጋር ተያይዞ እንደ ታዳጊ ምን ይመስላችኋል? ትኩረታችንን ወደ እግዚአብሔር ለመመለስ የሚረዱን ነገሮች ምንድናቸው ብላችሁ ታስባላችሁ? እንደ ታዳጊ በክርስቶስ ለማደግ ከፈለግን በዚህ ምድር ላይ እኛን ስጋችን ከሰማይ አብሮን አይሄድም። ስለዚህ ደግሞ በዚህ ምድር ላይ ስንኖር ሳለን ሁልጊዜ ሰይጣን የሚያሳስበን ስጋችንን የሚያስደስተውን ነገር ማድረግ እንጂ ለመንፈሳችን መመገብ አይደለም የሚያሳስበን። ምክንያቱም እንደ ታዳጊ ትኩረታችንን ለመመለስ ምን ማድረግ አለብን የሚሉት ነገሮች ላይ መጀመሪያ ችግራችን ምንድነው የሚለውን ነገር ለይተን ማወቅ አለብን። የዛን ጊዜ ለሁለቱም ሰዎች ወደ ዘላለማዊ ሕይወት ለመግባት ምን ማድረግ አለብን ብለው ክርስቶስን ሲጠይቁት ክርስቶስ እነሱ ሙሉነት ተሰምቷቸው ቢመጡም የዛኔ ግን ክርስቶስን ፊት ለፊት ስላገኙት በስጋ ስላገኙት ምን እንደጎደላቸው በአካል ነግሯቸው ነበር የዛን ጊዜ። አሁን ግን ክርስቶስ ወደ ሰማይ አድርጓል። ስለዚህ ክርስቶስን መገናኘት የምንችለው በጸሎትና በጸሎት ብቻ ነው። ስለዚህ ስንጸልይ መጀመሪያ ችግራችን ምን እንደሆነ ከእርሱ ጋር እየለየናለንን ዋናው ችግራችን የምንለው ምንድነው የሚለው ለክርስቶስ መጠየቅ ያስፈልገናል። በጸሎት ጸሎታችንን ለክርስቶስ ካደረስን በኋላ ችግራችንን በደንብ አውቀን ችግራችን እንዳለብን ደግሞ ካመንን በኋላ መንፈስ ቅዱስን ጌታ እንዲሰጠን መለመን አለብን። አሁን ለምሳሌ ሶሻል ሚዲያ ከሆነ ችግራችን በመንፈስ ቅዱስ ተረድተን መሻትን መግዛት ያስፈልገናል። በስኬጁል መመራት አለብን። ለሚጠቅመን ፖይንቶች ብቻ ሶሻል ሚዲያ መጠቀም ይሆናል። የገንዘብ ችግር ካለብን ገንዘባችንን እንዴት ነው ማኔጅ የምናደርገው የሚለውን ገንዘብን ለመገበያ ነገር ብቻ ሳይሆን ለመገበያ ነገር ብቻ ነው መጠቀም ያለብን። እኛ የገንዘቡ ዋና እንጂ ገንዘብ መምራት የለብንም ህይወታችንን የሚለውን ነገር ራሳችንን አሳምነን በመንፈስ ቅዱስ ካልሆነ ደግሞ ከክርስቶስ ጋር መገናኘት አንችልም። መንፈስ ቅዱስ ካልረዳን በራሳችን የሚሆን ነገር ስላልሆነ ቀን በቀን መንፈስ ቅዱሳችንን እያሳደግን ከክርስቶስ ጋር ጎን ለጎን መሄድ እንዳለብን አስባለሁ። በጣም ጥሩ። እሺ፣ ለመጽሐፍ ቅዱስ ጥናት እነዚህ ብዙ ነገሮች አሉ ከፈጣሪ ጋር ያለን ሪሌሽንሺፕ እንድንቀንስ የሚያደርጉ ወይም ከመንገዳችን ሊያስቱን የሚችሉና እነዚህ ተጽዕኖ የሚያሳድሩብን ነገሮች ችግራችንን መለየት ነው። መጀመሪያ ተጽዕኖ የሚያሳድሩብን ነገሮች ለይተን ማወቅ ነው። ከዛ ለምሳሌ በሶሻል ሚዲያ ተብሏል። ሶሻል ሚዲያ አጠቃቀማችንን ማስተካከል ነው። እሱን ለምሳሌ አሁን ሶሻል ሚዲያ ላይ ጥሩ ጎን እንዳለው መጥፎ ጎንም አለውና እነሱን መለየት። ከዛ ደግሞ ለመጽሐፍ ቅዱስ ጥናት ጊዜ መስጠት ያስፈልገናል። በጣም ትኩረት አድርገን መጽሐፍ ቅዱስን ስናነብ ብዙ ነገሮችን እናገኝበታለን። እነዚህ ወደ ፈጣሪ መንገድ የሚመልሱን ብዙ ነገሮችን ስለምናይበት ለመጽሐፍ ቅዱስ ጥናት ጊዜ መስጠት አለብን። ሁለተኛ ደግሞ ጓደኞችን ወይም አዋዋላችንን ማስተካከል ነው። አዋዋላችንን ማስተካከል ከጓደኛ ጋር ስንል ሆነም ቀረ ባንፈልገውም በነገሮች እንሳባለን። ነገሮችን ለመሳት ቀላል ናቸው። በተለይ ለጓደኞቻችን ካለን ስሜት አንጻር እነሱ የሚሉን ነገሮችን ማድረግ በጣም ቀላል ነው። ስለዚህ ጓደኞቻችን መምረጥ፣ አዋዋላችንን ማስተካከል ነው። ከምንም በላይ ደግሞ መጸለይ ነው። አሁን ያልናቸውን ነገሮች ያለ ፈጣሪ ድጋፍ ያለ እግዚአብሔር ድጋፍ የሚሆኑ ነገሮች አይደሉም። በእኛ ፍላጎት ብቻ አይደለም። ጸሎት ማድረግ አለብን። እርዳታ ያስፈልገናል እና ጸሎት ማድረግ አለብን። ጸሎት ላይ ማተኮር አለብን። በጣም ጥሩ።
በተጨማሪም ደግሞ አሁን ዋና ታሪካችን ላይ ስንመለከት ሁለቱም አዋቂ ሰዎች ወደ ክርስቶስ በመጡበት ጊዜ ምንም እንኳን ሁለቱም የተለያዩ ቢሆኑም ሕግ አዋቂው አሁን ሊፈትነው ነው የመጣው። ግን አሁን ክርስቶስ ወደ እርሱ እየቀረቡ በመጡ ቁጥር ጉድለታቸውን ያሳያቸው እና እኛም አሁን ወደ ክርስቶስ በቀረብን ቁጥር ከክርስቶስ ጋር ግንኙነታችንን ባጠነከርን ቁጥር ከእግዚአብሔር መንግስት እያራቀን ያለውን ነገር በግልጽ ማየት እንችላለን። ለምሳሌ ቅድም ከተዘረዘሩት ውስጥ ከክርስቶስ እያራቀኝ ያለው ነገር ምንድነው የሚለውን በግልጽ ማየት እንችላለን እና ዋነኛው ነገር ወደ ክርስቶስ መቅረብ ነው ብዬ አስባለሁ። በጣም ጥሩ። አሁንም ቢሆን ታዳጊዎች ማየትና ማስተዋል የሚገባን ነገር እነዚህ ሁለት ጠያቂዎች የየራሳቸው የሆነ ጉድለት ነበረባቸው። ኢየሱስ አንደኛውን በሀብቱ አንደኛውን ደግሞ በአዋቂነቱ ወይም ደግሞ ሕግ ጠባቂ ነኝ በሚለው ነገር ነው ጉድለታቸውን ያገኘውና እያንዳንዳችንን ስንመለከት የራሳችን የሆነ ክፍተት የራሳችን የሆነ ጉድለት አለብን ማለት ነው። ስለዚህ እነዚህን ነገሮች ደግሞ ለማስተካከል የእግዚአብሔርን እርዳታ የእግዚአብሔርን ጸጋ መጠየቅ ሁሌም ከእግዚአብሔር ጋር መወያየት የእግዚአብሔርን ፊት መሻት በሚገባ ያስፈልገናል ማለት ነው። ስለዚህ በደንብ ትኩረት ልንሰጥ ልናተኩርበት ይገባል። የእያንዳንዳችንን የሆነ የራሳችንን ድክመት እንድንለይ ደግሞ እግዚአብሔር እንዲረዳን ሁሌም በእግዚአብሔር ፊት በጸሎት መገኘት ይኖርብናል። ከዚህም በመቀጠል የምናነሳው ሀሳብ እነዚህ ሁለት ጠያቂዎች ራሳችንን እንወክላቸው ራሳችንን እንይበትና በዚህን ጊዜ ኢየሱስ ሕግጋትን ጠብቁ ሕጉ ምን ይላል ቢለን መልሶ ራሳችንን ምን ምላሽ እንሰጠዋለን ብለን ደግሞ እናስብ። እንደ ሀብታሙ ሰውዬ ጥለን እንሄዳለን ወይስ እንደ ሕግ አዋቂው ሰው በዝምታ ተመልሰን እንሄዳለን? በዚህን ጊዜ ምላሻችን ምን መሆን አለበት? ራሳችንን አሁን ላይ ስንጠይቅ ጥሩ ምሳሌ የሚሆንን በዕብራውያን ምዕራፍ 11 ከቁጥር 24 እስከ 27 ድረስ የሙሴን አስተዳደግ እናገኛለን። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን ምርጫው አደረገ። ምርጫችን በጣም ወሳኝ እንደሆነ እዚህ ጋር እንገነዘባለን። ከዛም በኋላ ሙሴ ከግብጽ ሀብት ይልቅ ስለ ክርስቶስ መከራ መቀበል እጅግ የሚበልጥ መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሱን ቁጣ ሳይፈራ ግብጽን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና ይለናል። ይህ ምዕራፍ በጣም ወሳኝ ነው። ምክንያቱም ዛሬ ላይ የምንወስናቸው ውሳኔዎቻችን ለወደፊት አሊያም ደግሞ ለዘላለም ሕይወት ለምናገኘው ምርጫ ወሳኝ ነው ማለት ነው። ስለዚህ ሁሌም ቢሆን ሶሻል ሚዲያን መጠቀም ያለብን እኛን ሊያንጸን፣ እኛን ሊያሳድገን፣ እኛን ሊያበረታታን በምንወደው ትምህርት ዘርፍ በምንወደው ሙያ ልናገኝ የምንችለውን ነገር ብቻ ነው መጠቀም ያለብን። ወደ ጉዳቱ ጸልመን ወይም ደግሞ ጠልቀን እንዳንቀር ጥንቃቄ ማድረግ ይገባናል። ስለዚህ የዘላለምን ሕይወትን ለማግኘት ሙሴ ምን ምርጫን አደረገ? ከእግዚአብሔር ሕዝብ ጋር ሆኖ መከራን መቀበልን ምርጫው እንዳደረገ እንገነዘባለን። ከዚህ በተጨማሪ ማንሳት የምትፈልጉት ነገር ምን ይኖራል? ከዚህ የሆነ ጥቅስ እንድናይ ፊልጵስዩስ ምዕራፍ 3 ከቁጥር 12 ጀምሮ እስከ 14 ያለውን ስናይ ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔ የራሱ ያደረገበትን ያን እኔም የራሴ ለማድረግ እጥራለሁ። ወንድሞች ሆይ እኔ ገና እንደያዝኩት አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እረሳለሁ፣ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ ይላል። እዚህ ጋር የተብራራ ይመስለኛል ጥቅሱ ራሱ እዚህ ጋር ላሉ ጥያቄና የነበረንንና ያለንን ነገር ሁሉ በመተውና
ወደ ክርስቶስ መቅረብ እንዳለብንና ይሄ አሁን ያሉንና የነበሩ ነገሮች ካለንና ወደፊት ከምናገኘው ክርስቶስን በመከተላችን ከምናገኘው ነገር እንደማይበልጥ ክርስቶስን ስንከተል ምንድነው የምናገኘው? የዘላለም ህይወት አይደለ? አሁን ያለን ብር፣ ሀብት፣ እውቀት ሁሉም ነገር የዘላለምን ህይወት አያስገኙልንም እነሱ እና ሁሉንም ነገር ትተን ክርስቶስን በመከተላችን የዘላለም ህይወትን እንደምናገኝና ከሁሉም ነገር ደግሞ እሱ እንደሚበልጥ ያሳየናል ጥቅሱ እዚህ ጋር። ስለዚህ ሁሉንም ነገር ትተን ወደ ክርስቶስ መሄድ እንዳለብን ያሳየናል። በተጨማሪም ሌላ ጥቅስ ደግሞ ኢያሱ 24 ከቁጥር 15 ጋር ሂደን ስንመለከት እንዲህ ይላል። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። እዚህ ጋር ደግሞ የምንመለከተው የምናመልከውን ዛሬ ነው መምረጥ ያለብን ወይ ነገ እንመርጣለን ብለን ከአሕዛቦች ጋር ተመሳስለን መኖር ሳይሆን የምናመልከውን ዛሬ መምረጥ፣ የምናመልከውን ዛሬ አንድ አቋም ኑሮን በቋሚነት አንድ እግዚአብሔርን ማምለክ እንዳለብን ያሳየናል። በጣም ጥሩ ሀሳብ ነው ያነሳችሁት። አንደኛ በእግዚአብሔር ቃል ላይ ጸንተን እንድንቆም ማሳሰቢያም ጭምር ነው የሚሆንልን። ለዘላለም ህይወትን ለማግኘት መካከል ላይ ሆነን ስንገኝ በጣም ጥሩ እንዳልሆነ እንገነዘባለን። ስለዚህ በእግዚአብሔር ቃል ላይ ጸንተን ሁሌም መቆም አለብን የሚለውን ነገር ያስገነዝበናል። ከአሁን ከተወያየነው ውስጥ የምንረዳው ነገር ምንድነው? የእግዚአብሔርን መንገድ መከተል ነው የዘላለምን ህይወት የሚያስገኝልን። ከዛ በተቃራኒው ስናይ ደግሞ ምድር ላይ ሀብት የምናገኝባቸው ብዙ መንገዶች አሉ፣ ግን ምድራዊ ሆነው የሚቀሩ ናቸው። ግን የዘላለምን ህይወት ለማግኘት ምንድነው ማድረግ የሚገባን? የክርስቶስ መንገድን መከተል። ኢየሱስ እንዴት ነው የኖረው? ኢየሱስ ምንድነው ሲያደርግ የቆየው በዚህ ምድር ላይ? ኢየሱስ ሰዎችን ሲረዳ፣ ሲያገለግል፣ ሰዎችን ከኃጢአታቸው ሲመልስ፣ ሰዎችን ሲፈውስ ነው የኖረው። የኛም ህይወት በዚህን ጊዜ መሆን ያለበት እንደዛ ነው። የክርስቶስን መንገድ ስንከተል ሳለ መንገዱ ቀላል አይደለም። ይህንን ሁላችንም ማወቅና መገንዘብ ይገባናል። ኢየሱስ ክርስቶስ ሁሌም ሲኖር ሳለ ሰዎችን ሲያገለግል ነው የነበረው፣ ዝቅ ብሎ ማለት ነው። እንዲሁም ሲደክመው ብቻ ነው ለማረፍ ወደ ከፍታ ቦታዎች ላይ በመሄድ ጸሎትን በማድረግ ከእግዚአብሔር ኃይልን ደግሞ ከአባቱ ሲቀበል እናያለንና ስለዚህ እግዚአብሔርን መንገድ የክርስቶስን መንገድ መከተል ሁሌም ትርፋማ እንደሚያደርገን እናያለን። በዘዳግም ምዕራፍ 6 ከቁጥር 5 ጀምሮ እንዲህ ይላል። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ዛሬ የምሰጥህ እነዚህን ትእዛዛት በልብህ ያዝ ይለናል። እንድናስተውለው ፈልጋለሁ ይህንን ቃል። ምክንያቱም በፍጹም ልባችን እግዚአብሔርን የምንወድ ከሆነ፣ በፍጹም ነፍሳችን እግዚአብሔርን የምንወድ ከሆነ፣ በፍጹም ደግሞ ኃይላችን እግዚአብሔርን የምንወድ ከሆነ ከእግዚአብሔር ኃይል የሚለየን ምንም ነገር አይኖርም ማለት ነው። ሁሌም ሐሳባችንን፣ ጊዜያችንን፣ ትኩረታችንን ሁሉ የምናደርገው ለዘላለም ህይወት ዛሬ ላይ መሰረት ጥለን ማለፍ ለምንፈልገው ነገር ይሆናል ማለት ነው። ስለዚህ ሐሳባችንን ለመጭመቅ ወይም ደግሞ ወደ አንድ ሐሳብ ለመመለስ በህይወታችን ስንኖር ሳለ 2 አሊያም 3 ወይም 4 መልካም ነገር የምንላቸው ነገሮች ያጋጥሙናል። በህይወታችን ለመወሰን የምንቸገርባቸው የትኛውን ልምረጥ፣ የትኛው ይሻለኛል ብለን የምናስባቸው ብዙ ሐሳቦች ይኖሩናል። ከዚህ በፊትም በእያንዳንዳችን ራሳችንን መለስ ብለን ስንመለከት እናገኛለን። የትኛው ይሻለኛል ብለን ምርጫ ውስጥ ገብተን ሊሆን ይችላል። ነገር ግን የተሻለውን ምርጫ እንደመረጥን ተስፋ አደርጋለሁ። የበለጠው የሚጠቅመኝ የትኛው ነው ብለን አስበን ማለት ነው። እስቲ በማርቆስ ምዕራፍ 8 ከቁጥር 34 ጀምሮ ያለውን ሐሳብ እንመልከት። ማርቆስ ምዕራፍ 8 ከቁጥር 34 ጀምሮ እንደዚህ ይላል። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል። ስለ እኔ
ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለምን ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው ይለናል። እውነት ነው። ሰው ለነፍሱ ምን መተኪያ አለው? ኢየሱስ ክርስቶስ ሞቶ ህይወታችንን እንደገና አደሰልን እንጂ በኃጢአታችን የጠፋን የነበርን፣ በድክመታችን የጠፋን የነበርን፣ ነገር ግን ኢየሱስ ክርስቶስ የኛን ደካማነት የኛን ስጋ በማየት ወርዶ ሞቶልናል። ይህንን በመረዳት የኢየሱስ ክርስቶስን መንገድ መከተል እንዳለብን፣ የራሳችን መንገድ ጥፋት እንደሆነ በዚህ ቃል ላይ እናገኛለን። ስለሱ ወንጌል ግን ነፍሳችንን እስከ ማጥፋት ድረስ የምንሄድ ከሆነ የምንገፋ ከሆነ የዘላለምን ህይወት እንደምናገኝ አስረግጠው ይነግረናል። ስለዚህ ከዛሬ ውይይታችን መረዳት የምንችለው ነገር የእግዚአብሔርን መንገድ መከተል የዘላለምን ህይወት ያስገኝልናል። እዚህ ምድራዊ የሚቀሩ ነገሮችን ሁሉ ወደ ኋላ ትተን ቅድም እንደተነበበልን ወደፊት መዘርጋት ያስፈልገናል። የፊቴ ያለውን ለመያዝ ሁሌም የመዘርጋትን ነገር በእግዚአብሔር ቃል ላይ ቆሜ መያዝ ይጠበቅብኛል ማለት ነው። ስለዚህ ውድ ተመልካቾቻችን ይህንን ሐሳብ በመረዳት ህይወታችሁን ከዛሬ ጀምሮ ማስተካከል እንደሚገባችሁ ለመግለጽ ለመንገር እንወዳለን። አሁን ባላችሁበትም አካባቢ ሆናችሁ ይህን ሐሳብ ያንሸራሸራችሁ እንድትወያዩበት፣ ራሳችሁን እንድትመለከቱበት፣ ራሳችሁን ወደ ውስጥ አይታችሁ ድክመቴ የቱ ጋር ነው፣ ራሴን ልቤን ወይም ደግሞ ጊዜን እየወሰደብኝ ያለው ነገር ምንድነው ብለን አይተን ለእግዚአብሔር ጊዜ ሰተን ወደ ጸሎት አለም ደግሞ ለእግዚአብሔር እንዲያስተምረኝ ልቤን በመክፈት ውሳኔን ሁሉ አስተካክዬ የሚበልጣውን ነገር ለመያዝ ሁሌም ወደፊት መሄድ እንድንችል እግዚአብሔር እንዲረዳን እንመኛለን። በዚህ ውይይታችን ወቅት አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አሁን ውይይታችንን በጸሎት እንጨርሳለን። እንጸልይ። የተወደድክ እና የምናከብርህ እግዚአብሔር አባታችን ሆይ እናመሰግናለን። በዛሬ ቀን በዚህ ሰዓት ቃልን እንድንማማር የሚበልጣውን ደግሞ እግዚአብሔር ሆይ እንድንሻ መንገድህን እንድንከተል ስላስተማርከን እናመሰግናለን። እግዚአብሔር ሆይ በሕይወት ዘመናችን ሁሉ ስንኖር በጅማሬያችን አብረን እንዳለህ በፍጻሜያችንም ደግሞ አብረን እንድትሆን እንለምናለን። እግዚአብሔር አባታችን ሆይ ቀሪ ጊዜያችንን ቀሪ እድሜያችንን ደግሞ እንድትረከብልን መንገዳችንን ላንተ ብቻ ሰተን በውሳኔያችን ደግሞ ጸንተን መቆየት እንድንችል እርዳን። እግዚአብሔር ሆይ ስትመጣም ሳለን እንድንገናኘ እግዚአብሔር ሆይ አብረን በነገሮቻችን ሁሉ ያበረታን እንድትቆይ እንለምናለን። ስለ ሁሉም ነገር ተባረክ፣ ተመስገን። በጌታ ኢየሱስ ክርስቶስ ስም አሜን። ዘምረው ጋራ የሰራውን ባህርን የዘረጋውን ሰማይ ያረጋውን ፀሐይ በቀን ያወጣውን ሌሊትም ጨረቃን ከዋክብት ጨረቃም ደግሞ ያከብራሉ ቃሉን። ደግነቱን ዘምረው ምድርን ያረጋውን ዓለም በቃሉ ፈጥሮ መልካም አለ ሁሉን። ዓይኔን ባዞርሁበት ሁሉ ድንቁ ተገለጠ። ሰማይ ሆነ ወይም ምድር ሁሉ ክብር ሰጠ። ፍቅርህን የማያስታውቅ አንድም ፍጥረት የለም። ሁሉ አንተን ይታዘዛል። ደመና ነፋስም ለፈጠርኸው ፍጥረት ሁሉ የምትሰጥ ምግብን አንተ የማትገኝበት አንድም ቦታ የለም።
በነበረ ውይይት እንደተባረካችሁበት በመዝሙሩም እንደተባረካችሁበት ተስፋ አደርጋለሁ። ግን የተለያዩ ጥያቄዎች ካላችሁ ሀሳብ ካላችሁ እንዲሁም አብራችሁ መሳተፍ የምትፈልጉ ሰዎች ካላችሁ በታች ባለው አድራሻችን ልታገኙ ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።